በስመ አብ ሁላችሁም አማትቡ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር አባታችን ርዕሰ ሊቃናት አብርሃም፣ ክቡር አባታችን ሊቀ ካህናት መጠኑ፣ የደብራችን አስተዳዳሪ፣ እግዚአብሔር ሕዝቡን የሚያይባችሁ የሚጠብቅባችሁ አእይንተ እግዚአብሔር አበው ካህናት፣ ለተልእኮ የተሾማችሁ ወንድሞች ዲያቆናት፣ በቤቱ እንድታገለግሉ የጠራችሁ ሕፃናት ሁላችሁም በወደደንና ባፈቀረን የቸርነቱን ሥራ ሁሉ በሰራልን በልዑል አምላካችን እግዚአብሔር ፍጹም መንፈሳዊ ሰላምታ እንደምናደራችሁ እንደምናደራችሁ እንደምናደራችሁ። ከሰማይ ምሕረቱን ልኮ ከምድር መዓቱን አርቆ እንደ ምሕረቱና እንደ ቸርነቱ በፊቱና በቤቱ ስለሰበሰበን ስሙ የተመሰገነ ይሁን። እንኳን አደረሳችሁ፣ እንኳን አደረሳችሁ። ዛሬ እንግዲህ ደብረ ዘይት ነው። ቅድም መምህራችን እንደነገሩን ነገረ ምጽአቱን የምናስብበት በዓል ነው። ብዙ ጊዜ ትምህርቱ ይሰጣል። በእርግጥ ይሄ ብቻ ሳይሆን በዓመት ወደ 3 ሳምንታት ይህንን ደብረ ዘይት ጳጉሜ ላይም እንደዚሁ የምናስበው በዓል ነው። አንድ ነጥብ ወይም አንድ ቁም ነገር ብቻ እነግራችሁና ወደ ዛሬው ትምህርታችን እንሄዳለን። የዛሬው ትምህርታችንም ከዚሁ ጋር የተዛመደ የንስሐ ትምህርት ነው። ጌታ ሲመጣ ሁላችንም ምን ሆነን እንዲያገኘን ነው የምንፈልገው? ምን ሆነን እንዲያገኘን ነው የምንፈልገው? ንስሐ ገብተን ነው አይደለም? ስለዚህ ለዛ የሚያዘጋጀውን ትምህርት ምን እንደሆነ በልባችን ለማኖር ነው። ምን ይላል መጽሐፍ? ቅድም ከተነበበው ወንጌል ላይ ያን ጊዜ እወቁ፣ ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱም ሊቆፈር ባልተወም ነበረ። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት እንደ ሌባ ይመጣልና ይላል። እንደምን ይመጣል? እንደምን ይመጣል? ለምንድን ነው እንደ ሌባ ይመጣው? ለምንድን ነው እንደ ሌባ የሚመጣው? እንደ ወንበዴም አላለም። ወንበዴና ሌባ ይለያያል አይደል? ወንበዴና ሌባ ይለያል። መጽሐፍ ቅዱስ በጥንቃቄ ነው ስለ ወንበዴም ስለ ሌባም የተናገረው፣ በጥንቃቄ ነው። ሌባ መጥቶ ነው የሚዘርፈው የሚሰርቀው። ወንበዴስ እኛ ሄደንበት ነው። ግልጽ ነው። ስንሄድ የሚያገኘን ወንበዴ ነው። መጽሐፍ ቅዱስ ሁለቱን በተነጣልጠል ነው ያያቸው። አሁን ቁም ነገሩ ምነግራችሁ እንደ ሌባ ለምን ይመጣል ካል የሰው ልጅ በበደል ምክንያት በስተመጨረሻ ላይ ሕያው የሆነውን ዘላለማዊ አምላክ ኢየሱስ ክርስቶስን ሲሰቅለው የመጨረሻውን ፍርድ ሲፈርድ ምንድን ያለው? እንደ ሌባ ሰቀሉት ይላል። እንደምን ሰቀሉት? አንተ እንደውም የኃጢአተኞች ቁንጮ ነህ ሲሉ ከቀኝና ከግራ አስቸጋሪ የሆኑ ሌቦችን አደረጉና አንተ የነሱ አለቃ ነህ ብለው ኃጢአተኛ ነህ ብለው እንደማን ሰቀሉት? እንደማን ሰቀሉት? እንደ ሌባ ስለሰቀላችሁኝ ምኞታችሁ ነውና እንደ ሌባ እመጣለሁ አለ። እንደምን እመጣለሁ? እንደ ሌባ እመጣለሁ በማታስቡት ሰዓት። ስለዚህ አንትሙሰ ድልዋኒክሙ ንበሩ፣ እናንተ ደግሞ እንደ ሌባ ሲመጣ ልብሳችሁ የታጠበ ሆኖ እንድትገኙ ተዘጋጅታችሁ ምን ሁኑ አለ? ምን ሆናችሁ ኑሩ? ተዘጋጅታችኋል? አሁን ማንም ሰው ወደ ቤት መሄድ የለም ወደ ሰማይ መሄድ ነው ይባል ደስ የሚለው ሰው አለ? እስቲ እጃችሁን ውጡ። አሁን ወደ ቤት መኪና ቁልፍ ማስነሳት የለም እዚሁ እንዳስቀደስን ወደ ሰማይ ነው ይባል ደስተኛ አለ? አያችሁ እንዳልጨረስን ይምጣ አይምጣ፣ አሁን ይምጣ አይምጣ። አያችሁ ሰው ሁሉ በአንድነት የዮሐንስ ወንጌል ራእይ ሲጨርስ ጌታ ሆይ ቶሎና ማራናታ ነው የሚለው። ጌታ ሆይ ምና ቶሎና። ዜና ናፍቋችሁ ነው? የጋዛ ዜና ነው? የኢትዮጵያ ዜና ነው? የአረብ ሀገር ዜና ነው? የአፍሪካ ዜና ነው? የአውሮፓ ዜና ነው?
የራሽያ ዜና ነው? የአሜሪካ ዜና ነው? የትኛው ዜና ናፍቆን እንጠብቀዋለን? ጌታ ሆይ ቶሎና። የሚመጣው ለምንድን ነው? ሊወስደን ስለሚመጣ። ምናልባት ይህን ትምህርት ከጀመርኩት ደግሞ እየሳበኝ እንዳልሄድ አቆማለሁ። ዋነኛው ነገር እንደ ሌባ የምትለዋ ልነግራችሁ ስለፈለኩ ነው። የዛሬው ትምህርታችን የትምህርቱ መሰረት ያለው የሉቃስ ወንጌል ምዕራፍ 15 ላይ ያለ ቃልን ነው። የሉቃስ ወንጌል ምዕራፍ 15 ላይ ያለ ኃይለ ቃል ነው። ሲጀምር ቀራጮችና ኃጢአተኞች ሊሰሙት ወደ ኢየሱስ ይቀርቡ ነበረ። ፈሪሳውያንና ጻፎች ይህስ ኃጢአተኞችን ይቀበላል ከእነርሱም ጋር ይበላል ብለው እርስ በርሳቸው አንጎራጎሩ የሚለው መሰረታዊ ነው። ወደ ምዕራፍ 14 ብትሄዱ ሽባ የሆነ ሰው ፈውሷል። ሆዱ የተነፋ ሰው ፈውሷል። ስለ ፈውስ ነው የሚያወራው። ከኃጢአተኞቹ ጋር መብላትን አይተዋል። ስለዚህ ጻፍት ፈሪሳውያን ምን አሉ? ቀራጮችንና ኃጢአተኞችን ይቀበላል ከእነርሱም ጋር ይበላል ብለው አንጎራጎሩ። ያንጎራጎሩበት ምክንያት ኃጢአተኞቹን በመቀበሉ ከቀራጮች ጋር በመብላቱ። ለምን መሰላችሁ? አንዱ በኢየሩሳሌም በአይሁድ ዘንድ በጣም ከሚጠሉ ሰዎች አንዶቹ ቀራጮች ስለነበሩ ነው። ቀራጮች ለምንድን ነው የሚጠሉት? የሕዝቡን ግብር ለቄሳር ይገብሩና ወዴት ነው የሚልኩት? ወደ ሮም ስለሚልኩ ነው። ስለዚህ ለጠላቶቻቸው መገበርን የሚያስገብሩ ሰው ለዚህ ሰራተኛ የሆኑ ሰዎች ምን ያደርጓቸዋል? እንደ ፍጹም ጠላት ስለሚያዩዋቸው ያርቋቸዋል። ስለዚህ ከነርሱ ጋር ይበላል ብለው ከሰሱት። ከነርሱ ጋር ይበላል። አሁን ይሄንን ጥቅሉን ነው ትምህርቱን የምናየው። የንስሐ አባትና ልጅነትን ግንኙነት በመዳን ጉዞ የምእመንና የካህኑ የእረኛውና የመንጋው ግንኙነት ስለሆነ ነው። ንስሐ አባት አለኝ ሲል አንድ ሰው ምን ማለቱ ነው? ስለ ነፍሴ የሚያስተምረኝ አለ፣ ነፍሴን መንገዷን የሚያሳያት አለ። ስለዚህ ወደ መንግሥተ ሰማያት ወደ መዳን የሚደረግ ጉዞ ነው። የመዳን ጉዞ ደግሞ የሚደረገው ወደ እግዚአብሔር ነው። ወደ አዳኙ ወደ እግዚአብሔር ነው። ወደ መጀመሪያችን ነው። ወደ ተጀመርንበት ነው የምንጓዘው። አስቀድሞ ሲፈጠር ሰው በእግዚአብሔር አርአያና አምሳል ስለተፈጠረ ነው። በጉዞ ወቅት ደግሞ ምን አለው? ሰው ይደክማል። ክርስትና በራሱ ጉዞ ነው፣ ሂደት ነው። ዛሬ ፕሮቴስታንቱ እንደሚኑት ድኛለሁ እንደሚባለውና እንደሚቆመው እንደሚፎከረው አይደለም። መዳን አንድ ጊዜ ይጀመርና እስከ መንግሥተ ሰማያት ድረስ የሚደረግ የህይወት የክርስትና ጉዞ ነው። ቅዱስ ጳውሎስ ለዕብራውያን ምዕራፍ 11 ለዕብራውያን ሰዎች ሲጽፍላቸው ዕብራውያን ምዕራፍ 11 ቁጥር 1 ላይ ሲጽፍላቸው ምንድነው የሚለው? እነዚህ እንግዲህ እኒህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምንም ቶሎ የሚከብደንን ኃጢአት ሁሉ እየተውን እያስወገድን የእምነታችንን ራስና ፈጻሚ የሆነውን ወደ ኢየሱስ ክርስቶስ የሚወስደውን በፊታችን ያለውን ሩጫ በትዕግስት እንሩጠው ይላል። በምን እንሩጠው? በጣም ብዙ ትዕግስቶች እንዳሉ እናውቃለን። በስም ማለት ነው። አያችሁ፣ ትዕግስት ማለት ማለት ነው። ትዕግስት ማለት ማለት ነው። ትዕግስት ማለት መቆየት ማለት ነው። ትዕግስት ማለት መጠበቅ ማለት ነው። መቆየት መጠበቅ ማለት ነው። በሉቃስ ወንጌል ላይ ምዕራፍ 15 ሙሉ ታሪኩን አንብቡት። ስለዚህ ምዕራፍ በአጭሩ በጥቅሉ ነግራችኋለሁ። 3 ስለጠፉ ነገሮች ይነግረናል። ስንት ስለጠፉ ነገሮች ይነግረናል? 3 ስለጠፉ ነገሮች ይነግረናል። ይሄንን ከኃጢአተኞች ጋር ይበላል ከቀራጮች ጋር ይበላል ላሉት ጌታ እንዲህም ሲል ምሳሌ ነገራቸው ብሎ ለምን ከነርሱ ጋር እንደሚበላ ይሄንን ምሳሌ ነው የነገራቸው። 3 ምሳሌ ነው ብያችኋለሁ። አንደኛው ከእረኛው የጠፋ በግን ታሪክ ነግሯቸዋል። ሁለተኛ ከቤት ወጥቶ የሄደ ልጅን ነግሯቸዋል። ሶስተኛ ደግሞ በቤት ውስጥ ሆኖ ድሪም የጠፋት የወርቁ ማጫወቻ ዋነኛው ሙሻዙሩ ሳይሆን ዋነኛው ወርቅ ሀብሉ ሳይሆን
ወርቁ ድሪሙ መጥፋቱን በቤት ውስጥ ሆኖ የጠፋባት ስለ አንዲት ሴት ታሪክ ይናገራል። 99 በግ ያለው ሰው አንዱ ቢጠፋበት 99ን ትቶ ሊፈልግ የማይሄድ ማን ነው? በበረሃ ፈልጎ ባገኘው ጊዜ በጫንቃ ይሸከመዋል፣ ከዚያ በኋላ ይመለሳል። በአንዱ ኃጢአተኛ ንስሐ መግባት ይልቅ ከ99 ይልቅ በአንዱ ኃጢአተኛ ንስሐ መግባት ሁሉም ይደሰታሉ የሚል ቃል ነገራቸው። ወይም አለና አንዲት ሴት 10 ድሪም ነበራት። ከ10 ድሪም ቤት ውስጥ አንዱ ጠፋ። በጠፋ ጊዜ መብራት አብርታ ሁሉ ፈለገች። ባገኘችው ጊዜ ጎረቤቶቿን ጠርታ የጠፋው ድሪሜን አግኝቼዋለሁና የጠፋው ወርቄን አግኝቼዋለሁና ኑ ደስ ይበላችሁ፣ ደስ ይበለኝ፣ ደስ ብሎኛል ብላ ትጠራቸዋለች። አያችሁ፣ ከጻድቁ ይልቅ ጠፍቶ በተገኘው በኃጢአተኛው ይደሰታል። ሁለተኛው ምሳሌ ይሄ ነው። ሶስተኛው ምሳሌ አንድ ሰው ሁለት ልጆች ነበሩት፣ ታናሽና ታላቅ። ታናሹ አባቱን የሚደርሰኝን ድርሻ ስጠኝና እሄዳለሁ አለ። አካፈለው፣ ወደ ሩቅ አገር ሄደ፣ በተነ፣ ጠፋ። በኋላ ግን ዞሮ ወደ አባቱ ቤት መጣ። አባቱ ባየው ጊዜ ተቀበለው፣ ደስ አለው። ጻድቅ ነን ከሚሉ ወይም ከጻድቃን ይልቅ በአንዱ ጠፍቶ በተገኘው ልጅ አባት ይደሰታል ብሎ ይሄንን ታሪክ ነገራቸው። ሰምታችሁኛል? የሚገርመው የሶስቱም ምሳሌዎች አንድ አይነት መልእክትን ያላቸው። ስንት አይነት መልእክት አላቸው? አንድ አይነት መልእክት አላቸው። ጠፍቶ ስለመገኘት ይናገራል። ጠፍቶ የነበረው ከ99 አንዱ ጠፍቶ የነበረው በግ አዳም ነው። ፈልጎ ያገኘው ኢየሱስ ክርስቶስ ነው። በተአምረ ማርያም ላይ የጠፋው አዳምን ባገኘው ጊዜ በጫንቃው ላይ ተሸክሞ የመለሰው እርሱ ኢየሱስ ክርስቶስ ነው ይላል። አያችሁ፣ ያገኘው እርሱ ነው። ወልድ ፈልጎ ያገኘን እርሱ ነው። ድሪም ጠፋባት፣ ወርቋ ጠፋባት። የሚገርመው ወርቁ ላይ ምንድን ያለው? ወርቁ ላይ ምስል አለው፣ የሰው ምስል አለው፣ የንጉሱ ምስል አለው። ሰው መልኩን አጣ። ዮሐንስ አፈወርቅ ይህንን መልክ ፈለጋ ያገኘችው ቤተ ክርስቲያን ነች ይላል። ሌሎቹ ሊቃውንት ደግሞ መንፈስ ቅዱስ ነው። መንፈስ ቅዱስም ሰዎችን ይፈልጋል፣ ይጠራቸዋል። ፍለጋ አለው መንፈስ ቅዱስ። ሁለት ልጆች የነበሩት አንዱ ጠፍቶ በኋላ ደግሞ ዞሮ ከጠፋበት መጥቶ ያገኘው አባት ደግሞ እርሱ ማን ነው? እግዚአብሔር አብ ነው። ስለዚህ መዳኛችን ጥቅሉ የሥላሴ ሥራ ነው ማለት ነው። የማ ሥራ ነው? የሥላሴ ሥራ ነው። የማዳን ሥራ ነው። ሰዎችን የሚያጠፋቸው ምንድን ነው? ምዕመናን፣ በዚህ ትምህርት ውስጥ በጣም ብዙ ሐሳቦች አሉ። እያንዳንዱን ነጥብ ብናነሳቸው በጣም የረጅም ሰዓታት ትምህርቶች ናቸው። ግን 2 እና 3 ነገሮችን ብቻ እንድትይዙ ግን ፈልጋለሁ፣ እንዳያመልጣችሁ ፈልገው። የመጀመሪያው ነገር ኃጢአት ምንድን ነው? ሁለተኛው ንስሐ ምንድን ነው? መስመሩ ምንድን ነው? መንገዱ ምንድን ነው? እነዚህን 2 ነገሮች ካየን እርግጠኛ ነኝ ዛሬ ብዙዎቻችሁ ወስናችሁ እንድትሄዱ ያስፈልጋል። መንፈስ ቅዱስ የሚያስተምራችሁ፣ እግዚአብሔር የሚያስተምረን ሁላችንም በህይወት ወስነን እንድንሄድ ስለሆነ ነው። በቃል ውስጥ የእያንዳንዳችን ህይወት ስለሚናገር ነው። ብዙዎቹ ኃጢአት ምንድን ነው ሲባል መጥፎ መስራት ቀለል አድርገን መጥፎ መስራት አንዱ ነገር ነውና እንጂ ኃጢአትን በመላት አይገልጣትም። ኃጢአት በግሪኩ ሃማርቲያ ነው የሚለው። ሃማርቲያ ኃጢአት ማለት ኢላማን መሳት ማለት ነው። መሰረታዊ ትርጉሙ ምንን መሳት? ይሄ ዳርት የሚጫወት ቀስት አለ አይደለም? እንትኑ ላይ እንደምታዩ ስላይዱ ላይ እንደምታዩት ቀስት አለ አይደለም? አያችሁ፣ ሰዎች ከተፈጠሩበት ዓላማ አቅጣጫቸውን ሲስቱ ያ ኃጢአት ይባላል። አንዳንዱ
ኃጢአት ስንሰራ እውነት ነው ኃጢአት ስንሰራ የምን ስሜት አለው? የምን ስሜት አለው? የመጥፎነት ስሜት አለው አይደለም? ደስ የማይል ስሜት አለው። አያችሁ ኃጢአቱ ነው ያንን ስሜት ያመጣው። ስሜት ኃጢአቱ ግን ስሜት አይደለም። ስሜቱ ደስ ካለን ልናደርገው ነው ማለት ነው። አንዳንድ ጊዜ በቃ ልኩን ስነግረው ወይ ልኳን ስነግራት ይወጣልኛል፣ እኔ ካልተናገርኩ ያወጣልኝ የሚል ሰው አለ። በስሜቱ የሚደሰት ካስደስታችሁ ተቀጥላላችሁ ማለት ነው ስድብ። አያችሁ ሰው ሲታማ ወይም ሲያማ ደስ ይለዋል አይደለም? ደስ ይለዋል። ደስ ካለን እንቀጥል። ስለዚህ የመደሰትና ያለ መደሰት ስሜት አይደለም ኃጢአት። ኃጢአት ከተፈጠርንበት ዓላማ መውጣት ነው። የተፈጠርንበት ዓላማ ደግሞ እግዚአብሔርን መምሰል ነው። እግዚአብሔርን መምሰል ነው። ኃጢአት ከእግዚአብሔር ምን ማድረግ ነው? መራቅ ነው። ከእግዚአብሔር መራቅ ነው። የጠፋው ልጅ ከአባቱ ምን እየሆነ ሄደ? እየራቀ ሄደ። በአጠቃላይ ኃጢአትን የምንገነዘበው የሕግ አለማክበርና ማክበር ብቻ ሳይሆን ከእግዚአብሔር ጋር ያለን ግንኙነት እየላላ ይመጣል ማለት ነው። እየላላ ይመጣል ከእግዚአብሔር ጋር ያለን ግንኙነት። ሌላው ኃጢአት ማጣት ማለት ነው። ኃጢአት ምን ማለት ነው? ኃጢአት ምን ማለት ነው? ማጣት ማለት ነው። ማጣት ማለት ነው። ምንድነው የምናጣው? የመልካም ነገር ማጣት፣ መታጣት ውስጣችን። መልካም ነገር ከእግዚአብሔር በራቅን ቁጥር፣ ኃጢአት ባበዛን ቁጥር ውስጣችን ምን ይሆናል? መልካምነት እየጠፋ ይሄዳል። መልካምነት እየጠፋ ይሄዳል። ከኔ ጋር ናችሁ? እግዚአብሔር ማለት ማለት ነው። እግዚአብሔር ማለት ማለት ነው። በጣም ትልቅ ትርጉም ነው። የራሱ ትምህርት ግን ባጭሩ ስለምነግራችሁ ነው። እግዚአብሔር አሁን እኛ ዓለምን የፈጠረ እግዚአብሔር የዓለም ፈጣሪ እንዲህ ብለን እንተርጉማለን ቶሎ ግዕዙን አይተን እንድንል። እግዚአብሔር ግን ማለት እግዚአብሔር ማለት ሁሉም መልካም ነገሮች በፍጽምና የሚኖሩበት ማለት ነው። ሁሉም መልካም ነገሮች ፍጽምና። ለዚህ ነው ሐዋርያው ምን አለ? መልካም ነገሮች ሁሉ ከምንድን ናቸው አለ? ከላይ ናቸው አለ። ስሙ የተመሰገነ ይሁን። መልካም ነገር ሁሉ ከምንድን ነው? ከሰማይ ነው። ሰው ከእግዚአብሔር በራቀ ቁጥር የሚርቀው በምን ምክንያት ነው? በኃጢአት ምክንያት። በራቀ ቁጥር ምን ያደርጋል? መልካምነት እየጠፋ ይመጣል። በራቀ ቁጥር ወደ ሞት ይቀርባል። ኃጢአት ማለት ሞት ስለሆነ ሞት ደግሞ ምንድን ነው? ሞት ደግሞ መራቅ ነው፣ መለየት ነው፣ መነጠል ነው። ከእግዚአብሔር እየራቀ ይሄዳል። መልካም ነገሩን ይበላሽበታል ማለት ነው። መልካም ነገሩ ይበላሽበታል። በተበላሸ ቁጥር ምን ሰው የሚያጣው አንዱ የእግዚአብሔርን መልክ ማጣት ይጀምራል። ምኑን ያጣል? የእግዚአብሔርን መልክነት። እኛ ሕያዋን የእግዚአብሔር መልኮች ነን። እኛ እግዚአብሔር ባሪያው አምሳሉ የሰራን ስዕሎቹ ነን። ሕያዋን ስዕሎቹ ነን። የእርሱ ኢሜጆች ስለሆንን፣ የእርሱ መልኮች ስለሆን ኃጢአት ያንን መልክ ምን ያደርገዋል? ያበላሸዋል ማለት ነው። ከተፈጥሮው እየወጣ እየወረደ ይሄዳል። በኦርቶዶክስ ትምህርት መጥፎ ተግባር ማለት አይደለም ኃጢአት፣ መበከል ነው። ፖሉሽን ምን አልኩኝ? መበከል። የአየር ብክለት ታውቃላችሁ አይደለም? ይታያል። የአየር ብክለት አይታይም አይደለ? የአየር ብክለት አይታይም። የውሃ መበከል ይባላል አይደለም? የውሃ መበከል ምን ባል ምንድነው? ለመጠጥ እንዳይሆን ሆነ፣ ለፍጥረታት እንዳይስማማ ሆነ። ኃጢአት የሰውን ባህሪው ምን ያደርገዋል? ይበክለዋል ማለት ነው። ይበክለዋል። ዓለም የሰውን መበከል ሳትነግረን የውሃና የአየር መበከል ይነግሩናል። በጣም የተሳሳተ ፍልስፍና ነው። ትምህርቱም ትክክል አይደለም። ነገር ግን እሱን ልንካከር አይደለም። ይሄ የኢንቫይሮንመንታል ቼንጅ፣ ኤር ፖሉሽን፣ ወተር ምናምን የሚባለው ነገር በመሰረተ ሐሳቡ ሰው ሲበላሽ፣ ሰው ውስጡ ሲመረዝ ውጩን ይመርዘዋል። ሁል ጊዜ የውጭው የውስጥ ነጸብራቅ ስለሆነ ነው። ሰው ካልተመረዘ፣ ሐሳቡ ክፉ ካልሆነ ወደ ፍጥረታት አይሄድም ማለት ነው። ወደ ፍጥረታት አይሄድም። ስለዚህ ሕይወት ሰጪ ከሆነው ከእግዚአብሔር መለየትን ነው ኃጢአት የምንለው።
ሌላው ኃጢአት የነፍስ ቁስል ነው። ከኔ ጋር ናችሁ? ኃጢአት ምንድነው? ኃጢአት ምንድነው? የነፍስ ቁስል ነው። ቁስል ብዙ ቦታ ከሆነና ሰውነታችን ላይ እንኳን ፊዚካሊ የአካል ቁስል ውንድ የምንለው ሲበዛ የቁስሉ መጠን ወደ ውስጥ እየገባ በሄደ ቁጥር ቆዳ ሲከፈት ባክቴሪያ ይገባል አይደለም? ኢንፌክሽን የሚባል ነገር ታውቃላችሁ። ከዚያ በኋላ ሰውየው ምን ያደርገዋል? ሴፕሲስ የሚባል ነገር ይፈጠርና ሰውየውን ይገለዋል። ስለዚህ ኃጢአት ምንድነው ስንል አይ ክፉ ነገር ህግ መጣስ አይደለም፣ ነፍስ ናት የምትቆስለው። መንፈሳዊ ቁስል፣ ስጋዊውን ቁስል ሐኪም ያክመዋል። መንፈሳዊውን ቁስል ግን አይታይም። ተመልከቱት። መንፈሳዊ ቁስል አይታይም። ወደ ሞት ነው የሚወስዳት። ስዕሉ ላይ ችንካሮች ይታዩአችኋል፣ ቢስማር ይታዩአችኋል ስዕሉ ላይ። ይሄ የሚነግረን ኃጢአት በሰራን ቁጥር ነፍስ ላይ እንዴት እንደሚተከል እዩት። ኃጢአት እንዴት እንደሚተከል ያማል ላያመም። ይሄ ቢስማር አካላችን ላይ ቢተከል ያማል ላያመም? በጣም ነው የሚያመው። መርፌ ቶለሬት እናደርጋለን እንዴ? አናደርግም እኮ። አያችሁ፣ ኃጢአት ሲሰራ ሰው ነፍሱ ላይ ምን ያደርጋል? ነፍሱን እያቆሰላት ትመጣለች። ንስሐ ሲገባ ምን ታደርገዋለች? ምን ያደርጋል? ይነቀላል አይደለም? ሁለተኛውን ስዕል ስታዩት ያ ስዕል ምንድነው ግድግዳው ያለበት? ምን አለው? የተነቀለው ነገር እንደዚሁ ምን አድርገዋል? ባዶ ያደርገዋል አይደለም? ባዶ ሲያደርገው ካህኑ እቺን ቦታ ነው በቀኖና የሚሞላት። ገባችሁ? ንስሐ ማለት ቀኖና ማለት ቅጣት ማለት አይደለም። ቀኖና ማለት ቀዳዳን መድፈኛ ማስተካከያ ማለት ነው። ቅጣት አትበሉት። ቅጣት አይደለም። ለቅጣታችንማ የኃጢአት ደሞዙ ምንድነው? ሞት ነው። ሞት እንዳያመጣ ግን ካህኑ ያንን ሞት ያመጣውን ኃጢአት ያቆሰልን ቁስል ምን ያደርገዋል? ይፈውሰዋል። እግረ መንገዴን አንድ ትዝ ያለኝን ጥያቄ ላንሳላችሁ። በአብይ ጾም ጊዜ በዚህ በጾም ወቅት ዛሬንም እዩት። ለምንድን ነው ሰው የሚበዛው? ከፋሲካ በኋላ ደግሞ ታውቁታላችሁ አይደል? ለምን ይመስላችኋል? የሚገርመው ቅዱስ ያሬድ የተናገረ ነው። ጾም ትፌውስ ቁስለ ነፍስ ይላል። ጾም የነፍስን ቁስል ምን ታደርጋለች? ትፈውሳለች። ወታጸምም ኩሎ ፍቶታተ ዘሥጋ፣ የሰውነትን ፍላጎት ሁሉ ምን ታደርገዋለች? ታደርቀዋለች። በዚያ ጊዜ ነፍስ ወደ አምላኳ መናፈቅ ትጀምራለች። ጾም ነው ይዞን የመጣው። በኋላ ምግብ ይዞን ይሄዳል። ሰነፍኩ እንላለን። ምግብ ነው የሚያሰንፈው። ከምግብ ሰውነት ምን ታደርገኛለች? ምኞቷን ስለምታገኝ ነው። ጾም የሚለው ሊቀጣን ፈልጎ አይደለም። ምን ስለሚድል ነው? ይሄንን ቁስል ስለሚያድነው ነው። ይሄንን በደንብ እንድትረዱ ያስፈልጋል። ሌላው ኃጢአት ከእግዚአብሔር ጋር ግንኙነትን ማቋረጥ ነው። ከግንዱ የተለየ ቅርንጫፍ እንደሚሞት፣ ከምንጩ ከዋናው የተለየ ውሃ ጅረቱን እንደሚያቆም ሕይወት እንደዚሁ ታቆማለች። መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል ብሎ እንደተናገረ ኃጢአት በእግዚአብሔር ላይ ማመጽ፣ በእግዚአብሔር ላይ የሚደረግ አመጻ ኃጢአት ነው። ወደ ኃጢአት የሚወስደን ምንድነው? ለምንድነው ኃጢአት የምንሰራው? ወደ ኃጢአት የሚወስደን ምንድነው? ለምንድነው ኃጢአት የምንሰራው? የመጀመሪያው የሰው ልጅ ኃጢአት እንዲስማማን ተደርጎ ነው የተፈጠርነው። ኃጢአትን ለማድረግም ላለማድረግም ነፃ ፈቃድ አለችን። ፍሪ ዊል የሚባል ነፃ ፈቃድ አለን። የመምረጥ ፈቃድ አለን። ነፃ ፈቃድ ያለው ፍጥረት መላእክትና ሰው ብቻ ናቸው ነፃ ፈቃድ ያላቸው። ስለዚህ ይመርጣሉ ማለት ነው። ሶስት ነገሮችን ነግራችኋለሁ። በጣም ሰፊ ቢሆንም ሶስት ነገሮችን ነግራችኋለሁ። ኃጢአት እንድንሰራ የሚያደርገን የመጀመሪያው ነገር ራስ ወዳድነት ነው። ምንድነው? ተናገሩ። ምንድነው? አቤት ራስ ወዳድነት። አንዳንድ ሰው የስነ ልቦናም ሰውም ወይም ሌላም ሰው ምንድነው እንዴ
እኔ ሌላውን ሰው ለመውደድ እኮ መጀመሪያ ራሴን መውደድ አለብኝ። ስለዚህ ራስን ውደድ ይላሉ ሳይኮሎጂስቶች። ራስን ውደድ። በክርስትናው ገልብጠን እንመልከተው። ራስ መውደድ ለሰዎች ጥቅም ሲባል ያ ትክክለኛ ራስን መውደድ ነው። ለማጥቅም ሲባል የእኛ መውደድ ሌሎቹን የሚያስወድደን ከሆነ ያ ጥቅም ነው። ካልሆነ ግን ለራሱ ብቻ የሚሰበስብ ከሆነ ሞት ነው። አያችሁ? ራስን መውደድ ስለ ራስ ብቻ ያለን ምልከታ ከሆነ ወዴትን ኃጢአትን እየሰበሰበችብን ትመጣለች። ባህሪያችን አይስማማም። ባህሪያችን ስል ምንድነው? ሰውነት ወይም እኛ ሰዎች የተሰራንበት የነፋስ፣ የእሳት፣ የውሃ፣ የመሬት እነዚህ ባህሪያት አለመስማማት ኃጢአት እንድንሰራ ያደርገናል። ሁለተኛው መዋረድን መፍራታችን። ምንም መፍራታችን እየሰማችሁኝ ነው? ምንን መስማታችን? ምንም መፍራታችን። ሰው እስቲ መዋረድ የሚፈልግ ሰው አለ? መዋረድ የሚፈልግ ሰው አለ? እከሌ እኮ አዋረደኝ፣ ከሊት እኮ አዋረደችኝ ስንል በጣም ነው የምንጠለው አይደለም? በሰው ፊት አዋረደኝ። ለምን መሰላችሁ? ይሄ አካላችን መዋረድ ይፈራል። በጣም የሚያስገርመው ግን በመስቀል ላይ የተዋረደውን አምላክ ግን እንደምናመልክ ግን አናውቅም። እስከ መጨረሻ ግን ምን አደረጉት? አዋረዱት። በማዋረዳቸው ልብሱን እንኳን ምን አደረጉት? ልብሱን እንኳን ገፈው ራቁቱን ሰቀሉት። ሰዎች ይዩት ምን እንዲሆን? እንዲዋረድ። አያችሁ? ለካህኑ ብናገር እዋረዳለሁ። አያችሁ እንዴት እንደሚያስጨንቀን። አካል ምንድን ነው? አካል መከበር ነው የሚፈልገው። አካል መደበቅ ነው የሚፈልገው። ዛሬ ብንደብቀው ነገ በአምላክ ፊት እንደብቀዋለን። እንደለበስነው ነጠላ፣ እንዳደረግነው ቀሚስ እንደዚህ አምሮብን ነው የምንቆመው። ሁላችንም እንደየስራችን እንቆማለን በፊቱ አለ። እንቆማለን። ከነምኑ? ከነደብዳቤው፣ ከነስራው ይቆማል። የዚያ ጊዜ የሚያፍር ያፍራል። ያኔ ከምናፍር ዛሬ ሰውነታችን የምናደርገው ዛሬ ሰውነታችን እናዋርደው። መፍራት ይፈልጋል። ሰውነትን አሳፍሩት፣ ሰውነትን አዋርዱት። ለምን መሰላችሁ ይሄን እምላችሁ? በመዋረድ በኩል ነው ወደ ደስታ የምንገባው። በምን በኩል ነው የሚወገባው? ደስታ በዝነጣ በኩል የለም። ደስታ በመሸፋፈን በኩል የለም። ደስታ አንቱ በመባል በኩል የለም። ደስታ ያለው በመዋረድ በኩል ነው። እርሱ ስለኛ ተዋርዶ ለኛን ምን አደረገን? እኛን ወደ ገነት መለሰን። በሱ ውርደት፣ በርሱ ቁስል። ስለዚህ ይሄ መዋረድ እሺ የማይለውን ሰውነት አዋርዱት ነው። ኃጢአት እንድንሰራ የሚፈልገው እንድታዋርደኝ አልፈልግም። እንዴ እኔ ተከበርኩ በማህበረሰቡ ቤተ ክርስቲያን ያለ ሰው አንቱ የሚለኝ እኔ ሄጄ እንዴት ሰረኩ ልበለው? እንዴት አመነዘርኩ ልበል? እንዴት አስወርጃለሁ ልበል? እንዴት በባሌ ላይ ሄጃለሁ ልበል? እንዴት በሚስቴ ላይ ይሄን አድርጌያለሁ ልበል? መዋረድ አይደለ እንዴ ይላል። አዋርዱት። የሚፈራው ያንን ነው ሰውነት። አትለፉት። የዚያ ጊዜ ውስጣችሁ እንዴት አይነት እንቅልፍ እንደምትተኙ፣ እንዴት ሰላም እንዳለ። ይሄ ነው ኃጢአት እንድንሰራ የሚገፋን አንዱን ነገር። ሶስተኛውና መሰረታዊ ነገር ልንገራችሁ። የኃጢአት እናቷ የምትባለዋ ፕራይድ ወይም ትዕቢት ናት። the mother of all sin is pride። ሁሉ ኃጢአት የሚበቅለው ልክ እንደ መሬት እንደ አፈር ኃጢአት የሚበቅለው ትዕቢት ላይ ነው። ትዕቢት ማለት ምን ማለት ነው? እኔ ከሁሉ ነኝ በላይ ነኝ ማለት ብቻ አይደለም። እኔ ልቅደምም ትዕቢት ነው። በመሰረተ ሐሳቡ ትዕቢት የሌለበት የለም። ሁሉም በደረጃው የማይንቀው አለ። የኔ ቢጤ እንኳን የሚንቀው የኔ ቢጤ አለው። የማንንቀው እኔ ቦታ ለምን ቆምክ? ቤተክርስቲያን እንኳን ልመተን እኔ የምቆርብበት ቦታ ነው። እኔ የሚይዘው መቋሚያ ነው። ግፊያችን አይቻልም። እኔ ያልተናገርኩት፣ እኔ ያላልኩት፣ እኔ ያላደረኩት። አያችሁ፣ እነዚህ ሁሉ ምንድናቸው? ውስጣችን የበቀሉ ትዕቢቶች ናቸው። ትዕቢቶች። እዚህ ላይ ሁሉም ኃጢአት መብቀል ይችላል። ኃጢአት በጣም የደረጀ አፈር የምታገኘው ትዕቢት ላይ ነው። ትዕቢት ላይ ነው። ይሄንን መልቀቅ ያስፈልጋል። ኃጢአትን የምናቃት በወቀሳ ነው። በምንድን ነው? በወቀሳ። እረፍት አትሰጥም።
ብዙ መገለጫ አለው። ምናየው ወቀሳ፣ ሁሉ ጊዜ ትዝ ባለን ቁጥር መፍራት፣ ጭንቀት። አሁን እዚህ ሀገር ቋንቋውን ለምደን አይደለም፣ ሀገሩ የስትረስ ነው። አዎ፣ ግን የሀገሩ ጉዳይ ብቻ መሰላችሁ እንዴ? ኃጢአትን የሚያህል ጭንቀት የለም። እስቲ ኃጢአታችሁን ተናዘዟትና ከዛ በኋላ ጭንቀት እንደሚመጣ ታዩታላችሁ። ሰላም ነው የምትተኙት። ብዙ ሰው ይጨነቃል። አዎ ጭንቀት አለ። የታወቁ ሊያመጡ የሚችሉ ነገሮች አሉት፣ ጭንቀትን ሊያመጡ የሚችሉ። እሱ ሌላ ትምህርት ስለሆነ ወደዛ አልገባም። በዋነኛነት ግን አንዱ ጭንቀት የነፍስ በሽታ ነው። ምልክቷን ትሳያለች። አሁን አንድ ሰው ታካሚ መጥቶ ምልክቶቹን ሲናገር አንዛይቲ ያለብኝ ይላል። አንዛይቲ ያለብኝ። ከዛ በኋላ ከህመሙ መምጣትና ለመምጣቱን ሐኪሙ ዲያግኖስ ያደርጋል ማለት ነው። ያ ሊመረምራል። አንዱ ግን በስጋም ቢሆን የሚኖረን ጭንቀት በሽታ፣ ታውቃላችሁ፣ በሽታ የኃጢአት ውጤት ይሆናል። ጌታ በሽተኞችን ተነሳ፣ ዳን፣ 38 ዓመት አልጋ ላይ የነበረውን ሰው ሳምንት ተመራችኋል መጻጉን፣ አልጋህን ተነሳና ተሸክመህ ተመላለስ አለው። አያችሁ፣ እኛ ብዙዎቻችን ከሽባነቱ መፈወሱን ነው የምናውቀው። ጌታ ግን ተፈወስ ያለው ከኃጢአቱ ነው። በኋላ በምን ይታወቃል? ደግመ ከዚህ የበለጠ እንዳይደርስብህ ደግመ አትበድል ማለቱ ይቅር ያለው ኃጢአቱን ነው። የበሽታዎቻችን ሁሉ ምልክትም አንዱ ኃጢአት ነው። ብዙዎቻችን ግን እንደብቃታለን። በተለይ የምትደበቅበትን ቦታ በደንብ ስሙኝ። ኃጢአት ስንደብቅ የሚሆነውን ነቢየ እግዚአብሔር ቅዱስ ዳዊት በሰገነት ላይ ሳለ የወታደሮች አለቃ የሆነውን የኦሪዮን ሚስት ቤርሳቤህን አያት። ይህች የምታምር ሴት ማነች አለ። እንዴ አንተ አገልጋይ፣ አንተ ባሪያ የኦሪዮን ሚስት ናት አሉት። አመጣት። ከግዳጇ ወይም ከደሟ ነጽታ ስለነበረ ተገናኛት፣ አረገዘች። ካረገዘች በኋላ ዳዊትን እንዳረገዘች ነገረችው። ስትነግረው ምን አለ? አሁን ወደ እሱ ገባና ምን ፈራ? መዋረዴ ነው አለ። ምኑን ፈራ? መዋረዴ ነው አለ። ምን ሊያደርግ ፈለገ? ሊደብቃት ፈለገ። አሁን መደበቁ ምን ሆነ? ኦሪዮን ባሉ ያለው ግንባር ነው። ስለዚህ ልኮ አስጠራው። ጌታዬ ለምን ጠራኸኝ አለው። የጦሩን ጉዳይ ተወያዩ። ናቢሳ በዚህ ናቸው፣ በዚህኛው ዘኛ ዘምተናል፣ በዛኛው ደግሞ እነንተና ዘምተዋል። ይሄን ያህል ከተማዋን ልንይዛት ነው፣ ዙሪያዋን ከበናታል፣ አስጨንቀናቸዋል አለው። በላሁን ወደ ሚስት ሂድና እግርህንም ታጠብ፣ እረፍት አድርግ አለው። ከኋላ አስከትሎ ደግሞ የንጉሱን ቤት ምግብ ላከለት። እሱ በር ላይ ተኛና አደረ። ወዲያው ጠዋት ሄዱና ንጉስ አልሄደም እኮ ኦሪዮን አልሄደም፣ እዚሁን ያደረው። ለምንድን ያልሄድከው አለው። እንዴ ታቦተ ጽዮን ይሁዳ ሁሉ ፈሶ በድንኳን እያሉ እና አቢሳን ወንድሞቼን ትቼ እኔ ከሚስቴ ጋር ደስ ሊለኝ ነው እንዴ የመጣሁት አለ። አሁን ምንድነው? ቆይ አለና እዛው አበላው፣ አጠጣው፣ ሰከረ፣ ሂድና ተኛ አለው። የሚሄድ መሰለው። ለምን መሰላችሁ? መጠጥ የአንኮንሸሳችን ሁሉ ስለሚደበላልቀው ነው። ኮንሰንትሬሽን ያሳጣል። ኬዎስ ነው የሚፈጥረው። በዚያ የሚሰራውን ሰው የማያውቀው ለዚህ የሚባለው ለዛ ነው። ነገር ግን እሱ ምን አደረገ? እዚያቸው ዘበኞቹ ጋር አደረ። እንዳልሄደ ባወቀ ጊዜ ምን አለ? ደብዳቤ ጻፈና ለናቢሳ ኦሪዮንን ኃይለኛ ውጊያ ባለበት ቦታ አስገቡትና ወደ ከተማዋ ተጠጉ። እነሱ ሲመጡ እናንተ ትሽሹ አለ። በዚያ ጊዜ ማንን ገደሉት? ማን ሞተ? ከኔ ጋር ናችሁ? ኦሪዮን ሞተ። ለዳዊት ደብዳቤ ተጻፈለት። ኦሪዮን ሞቷል አሉት። አሁን የዳዊት ኃጢአት ተደበቀ አልተደበቀም? የዳዊት ኃጢአት ተደበቀለት፣ ተዘነጋ። የሚገርመው ነገር ዓመታት ነው የተቆጠሩት። ከሐዘን ተነስታለች። እሷም ሞቱን ሰማች፣ አለፈ። ናታን መጣ፣ ነቢዩ ቀጥታ መጣ። ንጉሥ መልእክት አለኝ። ምን ሆነሃል? በአገር 2 ሰዎች ነበሩ፣ አንደኛው 1 በግ ነበረው አለ። ስንት በግ አለው? 1 በግ አለው። እሱም እንደ ልጁ ነው የሚያያት። ከልጆቹ ማዕድ ከልጆቹ ጋር ነው ያደገችው። እንዴት እንደሚወዳት! ከማዕዱ ትበላለች፣ ከእጁ ከመጠጡ ትጠጣለች።
በእቅፉን ያደገችው። ያኛው ደግሞ 99 በጎች አሉት። ያ 99 በጎች ያሉት ሰው እንግዳ መጣበት። ከነዚህ ከ99ኞቹ በጎች ማረድን ሳስቶ አንዱ ድሃ ያለውን በግ ወሰደና አረደበት ሲል ምን አለ? ዳዊት ብድግ አለ፣ በውኑ ይሄ ሰው በእኔ ሀገር ነው ያለው አለ። አዎ ይሄ ሰው የሞት ሰው ነው አለ። የምን ሰው ነው? የሞት ሰው ነው አለ። ምን ማደረጉ ነው? ይሰቀል ይገደል አለ። ያ ሰው አንተ ነህ አለው። ያ ሰው አንተ ነህ። ኃጢአቱን ምን አደረገበት? ተመልከቱት። ሰዎች ይሄንን ትልልቅ የምንለውን ኃጢአት እንሰራና በማህበራዊ አገልግሎት ፍትህ በሚመስል ቤተክርስቲያን ውስጥ አገልግሎት በሚመስል ነገር እንደብቀዋለን። ጥሩ አገልጋይ በሚመስል እንደብቀዋለን። አትደብቁት፣ ይገላል ኃጢአት። እግዚአብሔር ስለሚወደው ዳዊት ምን አደረገ? ገለጠበት። ይሁዳ በአልዓዛር ቤት ጌታ በገባ ጊዜ ማርያም እንተ እፍረት መታ ሽቱ ብልቃት አፈሰሰች። ይሄ ሽቱ ተሽጦ 300 ዲናር ለድሆች ይሆን ነበረ ብሎ ተናገረ። ተመስከቱት። ነገር ግን ይሁዳ ለድሆች አስቦ ነው እንዴ? አስቦ አይደለም፣ ሌባ ስለነበረ ነው አለ። አያችሁ፣ ሌብነቱን በለጋስነት ውስጥ ሸፈናት ማለት ነው። በአገልግሎት ውስጥ እንዳሸፍኑት። ከማገልገላችሁ በፊት መጀመሪያ አስወግዱት። አንቆ ይይዝባችኋል። በተለይ አገልግሎት ውስጥ ያላችሁ ወጣቶች ልብ በሉ። ኃጢአትን አንቆ ሌላ ፐርሶና ነው የሚሰራባችሁ፣ ሌላ ማንነት ነው የሚያይዛችሁ። ቤተክርስቲያን ሌላ ናችሁ፣ ቤተክርስቲያን ውጪ ደግሞ ሌላ ናችሁ። ሁለት ስብዕና ይዛችሁ ነው የምትንቀሳቀሱት። ማሸነፍ አትችሉም። መጀመሪያ ኃጢአታችሁን አሸንፉት። በእግዚአብሔር ፊት ነው የምታሸንፉት። ኃጢአት ሰው አያሸንፈውም። የተደበቀ ጥፋት ይሄ እንትን አለ አይደለም? ኮሌክሽን አለ አይደል? እዚህ ሀገር ያልከፈላችሁት ቢቴል ነው የሚሄደው። ኮሌክሽን አይደል? አዎ 7 ዓመት ጠብቀን ይጠፋል ብለን እናስባለን። ያኛው ኃጢአት ግን አይጠፋም። ኃጢአቱን የሚሰውር ምን ይላል? የሚደብቃት አይለማም። መጨረሻ ላይ የሲኦል እሳት የምትሆነው እሷ ናት። የተደበቀችዋ ኃጢአት ትልቁ ኃጢአት የሚባለው ኃጢአትን መደበቅ ነው። ኃጢአት ምን ያደርገናል የሚለውን ትንሽ ነገር እናያለን። ኃጢአት ምን ያደርገናል? ኃጢአት መጀመሪያ የሚያደርገን ሰውነትን ደካማ ያደርጋል። ሰዎችን ኃጢአት ደካማ ያደርጋቸዋለች። ድብርት ውስጥ የሚከታቸው፣ ስጋን የሚያጎሳቁለው ጭንቀት ዋናው የነፍስ ጉዳቱ ነው። መጥፎ ስሜት እንዲሰማን የሚያደርገው አንዱ ይሄ ነው። መረበሽ፣ ሰላም ማጣት ሁሉ የሚያመጣን ይሄ ነው። መንፈሳዊ አይንን ትጋርዳለች። ይሄን ያህል ስለ ኃጢአት ካየን ንስሐ ምንድነው? ባጭሩ ነው። ኃጢአትን አላሳልፍም። ንስሐ በጥቅሉ ስናየው መናዘዝ ማለት አይደለም። ንስሐ ትልቁ ቃሉ የግሪክኛው ሜታኖያ መመለስ፣ አቅጣጫን መቀየር ማለት ነው። አቅጣጫን መቀየር፣ ወደ እግዚአብሔር መዞር። የልብ ሐዘን፣ ስለ አጠፋነው ጥፋት ሐዘን ይሰማናል ወይ? ጸጸት ይሰማናል ወይ? ስሜት ሊኖረው ይገባል። ለካህኑ ስትናገሩ ንስሐ ግባ ሲባል ሄዶ መናገር እንዳታስቡት። ያቺ የሰራናት ኃጢአት ሐዘን፣ ስሜት ሊኖራት ይገባል። ካህኑ ይሄንን ነው ማዳመጥ ያለበት። በኃጢአቱ አዝኗል ወይ? አያችሁ፣ ምእመናንን ፊት ለፊት በመቀመጣቸው ሁሌ ቤተክርስቲያን መምጣታቸውን አይደለም፣ ገንዘብ በመስጠታቸው ውስጥ ንፉግነት ሊኖር እንደሚችል ማወቅ አለብን። አያችሁ፣ እኛ ፊት ለፊት ያሉ ምእመናንን ነው የምናየው። በየዳር ሆነው እንባ የሚያነቡትን ነፍሳቶች ደግሞ ልናያቸው ይገባል። መስመርን መያዝ፣ ወደ ትክክለኛ ማንነት መምጣትን ነው ንስሐ የምንለው። ወደ እግዚአብሔርን መመለስ፣ አሁን ከእግዚአብሔር ጋር መሆን። መቼ? አሁን ዛሬ ከእኔ ጋር በገነት ትኖራለህ አለው ይላል ፈያታዊ ዘየማንን። ዛሬ በገነት ከእኔ ጋር ትሆናለህ አለው። ይሄ የዛሬ ማንነት እንዴት እንግባ የሚለውን ዮሐንስ አፈወርቅ የተነገረንን ወይም ያስተማረንን 5ቱ የንስሐ መንገዶችን እነሱን ብቻ አይተን እናጠቃላለን። የመጀመሪያው
እሺ ንስሐ እንግባ። ንስሐ እንዴት ነው የምንገባው? የመጀመሪያው የንስሐ መንገድ የበደልናቸውን ይቅርታ እንጠይቅ። ከትንሹ እስቲ ተዉት፣ ከትንሹ ጀምሩ። ባል ሚስትን ይቅር ይበል፣ ሚስት ባልን ይቅር ትበል፣ ወላጆች ልጆቻቸውን ይቅር ይበሉ፣ ጎረቤት ጎረቤቱን ይቅር ይበሉ። ቤተ ክርስቲያን ውስጥ ያለን ሰዎች ይቅርታ እንባባል። ከዚህ ነው ዮሐንስ አፈወርቅ የሚናገረን ነገር ይህንን ነው። ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ምን ይላል? ይቅር ይላችኋል። ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁ ኃጢአታችሁን ይቅር አይላችሁም ይላል። ሁለተኛው ኑዛዜ ወይም ኮንፌሽን ነው። ኮንፌስ ዩር ሲን ሬጉላርሊ፣ ሁል ጊዜ አዘውትሮ ኃጢአትን ምን ማድረግ? መናገር። የሚገርመው ኃጢአታችሁን መናገር በጀመራችሁ ቁጥር የነፍሳችሁ ቁስል እየተፈወሰ ይሄዳል። ኃጢአትን ለማመን ቀዳሚ ሰዎች እንሁን። እኛ ሁሌ እንዲታወቅልን የሚፈልገው ጽድቃችንን ስለሆነ ማለት ነው። ጽድቃችን ነው እንዲታወቅልን የሚፈልገው። ሶስተኛው ዘወትር ከልብ መጸለይ። እንዲሁ ደግሞ መንፈስ ድካማችንን ያግዛል። እንዴት እንድንጸልይ እንደሚገባን አናውቅም፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል ይላል። አራተኛው ምጽዋትን መስጠት። ለምንድን ነው ምጽዋት የምንሰጠው? ስለሰጠን እንድንጸድቅ። ሰጥቼ ጸድቃለሁ የሚል ሰው ካለ እሱ የምጽዋት ካልኩሌሽን ነው። በዛ እንዳታስቡት። ምጽዋት የርህራሄ ምልክት ነው። ከምጽዋት ከገንዘቡ በፊት ምንድነው የሚቀድመው? የርህራሄ ልብ የሌለው ምጽዋት እሱ ዶኔሽን ወይም ይሄ ምንድነው በእርዳታ የምናገኘው የሲሄድ ምናምን የለም፣ እሱ ነው የሚሆነው። አያችሁ፣ እግዚአብሔርን መምሰል እኮ ማለት እሱ በባህሪው ገንዘቡ ያደረጋቸውን ነገር እኛ በጸጋ ማድረግ አይደለም። አባታችሁ ሩሩህ እንደሆነ እናንተ ምን ሁኑ? የምንሰጠው ስለራራን እንጂ ብሰጠው ቆይ በዛኛው አገኛለሁ፣ እንዲህ አይነት ካልኩሌሽን በእግዚአብሔር ዘንድ አይሰራም። ስለዚህ ቀኖና ሲሰጥ ራሱ ስጡ ሲባል ርህራሄን ተማር ነው። በስተመጨረሻው በመጠን መኖር አምስተኛው። እነዚህ የአምስቱ በዮሐንስ አፈወርቅ the ways of confession ብሎ ያስቀመጣቸው እነዚህ ናቸው አምስቱ። በመጠን መኖር ማለት ቀላል አይደለም። በመጠን መኖር አያችሁ፣ ነገሮችን እንደራሃችሁ። እዚህ ሀገር ሁላችንም ምንድነው የምንወደው? ውድድር ነው። ጓደኛዋ የነዳቸውን መታ እከሌ ነርታለች፣ እኔ ከማን አንሳለሁ? እነከሌ ፎር ቤድሩም ገዝተዋል፣ አምጣ። መከራ መብላት። በመጠን ኑሩ። በሰራ ነው በምናገኘው ለምን ደስተኛ አትሆኑም? ስንት ዓመት ነው የሚኖረው? እሳት ለሚበላው ጥለለው ለምንሄደው። አያችሁ፣ ቀለል አድርጉ። እግዚአብሔር በሰጠን መኖር። የምንኖረው ድንኳን ውስጥ ነው። አብርሃም 99 ዓመቱን የኖረው በድንኳን ነው። አንድ ወደ ገዳም ሊጎበኝ ሄደ አንድ ቱሪስት። አንድ ዋሻ ውስጥ አንድ መነኩሴ ያገኘ፣ ገባ። ምንም ነገር የለውም እና አባ እንዴት ነው የሚኖሩት? እዚህ ነው የምኖረው። ምንም ዕቃ የለዎትም? እንዴት ይኖራሉ እዚህ? እንዴ አንተም እኮ ምንም ዕቃ ሊያስክም አሉት። እኔማ ቱሪስት ነኝ አላቸው። እኔም ለዚህ ምድር ቱሪስት ነኝ፣ ምንም አያደርግልኝም አሉት። አያችሁ፣ ሁላችንም ይሄ እንኳን የሚነቀል ነውና በመጠን ኑሩ ይላል። ያስተማረን የመከረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ጊዜ ሲገኝ ሌላ ጊዜ ሌላውን ትምህርት እንጨርሰዋለን። እግዚአብሔር ይስጥልኝ። ያስተማረን እግዚአብሔር ክብር ምስጋና ይግባው። ትምህርቱ ጥሩ ነው አይደለ? በጣም ደስ ይላል። በእውነት እኔ ራሴ በጣም ተመስጬ ነበር እየሰማው የነበረው። በእውነት በእድሜ በጸጋ ይጠብቅልን። ግሩም ትምህርት ነው። ተፈላጊውን መልእክት በተፈላጊው ሰዓት አስተላልፈውልናል መምህራችን። እንግዲህ በእውነት የጊዜ የእጥረት እንጂ ከዚህ የበለጠ ልንማር የሚገባቸው ነጥቦች አንስተውልን ነበረ። እንግዲህ በሌላ ጊዜ ጉባኤ አዘጋጅተን እንማራለን። ፈቃደኞች ናችሁ ጉባኤ ብንጠራ? በእውነት እስኪ እጃችሁን አውጡ። እንደው ጉባኤ ቃል ገብታችኋል? በጣም ጥሩ። በቃ ሰዓቱን ከስብከተ ወንጌል ኮሚቴው ጋር ተነጋግረን እንለጥፋለን። በእመቤታችን ስም ቃል ገብታችኋል። እንጠራና አባቶቻችን ካህናት እንደዚህ ባሉበት ጥሩ ስለ ንስሐም ስለ ሌሎችም ጥያቄም ካላችሁ
ጥያቄም የሚመለስበት ረጋ ባለ ሁኔታ አሁን እንግዲህ ሌሊቱም ደክሟቸዋል፣ ካህናቱም ደክመዋል። በእውነት ያው መቼም እንግዲህ ልዩ ጉባኤ ስለተዘጋጀ እንጂ ያው ሁል ጊዜ እንደምታውቁት 11 ሰዓት ነበረ ፕሮግራማችን መጠናቀቅ ያለበት። ነገር ግን ዛሬ ልዩ ጉባኤ ስለሆነ ቅር እንዳትሰኙ 34 ደቂቃ አሳልፈናል። ስለዚህ ለገብርኄር ደግሞ ከዚህ ሻል አድርገን ቢያንስ ቅዳሴውንም ወይ ቀደም ብለን ገብተን እንደዚሁ ውድ መምህር ጋብዘናል። ሌላም የተከበሩ መምህር ናቸው። ስለዚህ ለዚያ ደግሞ በአስራት ጉዳይ እንነጋገራለን። ብዙም አታውቋቸው በልማድ የምናደርጋቸው ነገሮች ሁሉ ልታውቋቸው ይገባልና በዚህ ምክንያት ነው እንግዲህ ርዕስ እየሰጠን መምህራን እንዲያስተምሩ ያደረግነው። ስለዚህ አምላካችን ስላስተማረን ክብር ምስጋና ይግባው። እንግዲህ አባታችን ክቡር ርዕሰ ሊቃናት ሰርሖቱን